ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ በፍርድ ቤት ትዕዛዝ ወይም በፍትሐብሔር ስነ ስርዓት ህግ ቁጥር 145 መሰረት የሚቀርብ ማስረጃ አቀራረቡ ምን ይመስላል፣ ህጋዊ መሰረቱስና የመሳሰሉት ነገሮች በዚህ ፕሮግራም የምነግራችሁ እና የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። እንግዲህ የማስረጃ አቀራረብን በተመለከተ በፍትሐብሔር ስነ ስርዓት ህጋችን በፍትሐብሔር ስነ ስርዓት ህግ ቁጥር 223 እና 234 ላይ እንዲሁም በፍትሐብሔር ስነ ስርዓት ህግ ቁጥር 137 እስከ 146 ላይ የማስረጃ አቀራረብ እንዴት መሆን እንዳለበት በግልጽ ተመላክቷል ማለት ነው። ይህ የማስረጃ አቀራረብ ተከራካሪ ወገን በራሱ ስልጣን አቅም የጽሁፍ ማስረጃውን አስቀርቦ በማስረጃነት በፍትሐብሔር ስነ ስርዓት ህግ ቁጥር 223 መሰረት ለማያያዝ ያልቻለ እንደሆነ በፍርድ ቤቱ በኩል በፍትሐብሔር ስነ ስርዓት ህግ ቁጥር 145 መሰረት በማስረጃነት ተቆጥሮለት ማስረጃው እንዲያያዝለት የሚጠይቅበት ሂደት ነው የፍትሐብሔር ስነ ስርዓት ህግ ቁጥር 145። በፍትሐብሔር ስነ ስርዓት ህግ ቁጥር 145 መሰረት የሚቀርቡ ማስረጃዎች በአንደኛው ተከራካሪ ወገን የሚቀርብ የጽሁፍ ማስረጃ ሲሆን ፍርድ ቤቱም ካመነበት በራሱ ስልጣን ትክክለኛውን ፍርድ ለማሰጠት ሲባል በትዕዛዝ አስቀርቦ የሚመለከተው የማስረጃ አቀራረብ ሂደት ነው ማለት ነው። እዚህ ጋር ልብ ልትሉ የሚገባው ማስረጃ የሚቀርበው ወዲያውኑ ከክስ አቤቱታው ጋር ተያይዞ እንደሆነ በፍትሐብሔር ስነ ስርዓት ህግ ቁጥር 222 እና 223 ላይ ተመላክቷል። ነገር ግን ማስረጃው የሚገኘው እርሱ ጋር ያልሆነ ከሆነ በመንግስት አካል ወይም በሌላ ሰው ጋር ወይም ውጭ ሀገር ከሆነ ፍርድ ቤቱ በትዕዛዝ ማስረጃው አስቀርቦ እንዲመረምር የሚያደርግበት የህግ ሂደትና የህግ ማዕቀፍ ነው የፍትሐብሔር ስነ ስርዓት ህግ ቁጥር 145። ተከራካሪ ወገን በራሱ ስልጣን አቅም የጽሁፍ ማስረጃውን አስቀርቦ በማስረጃነት በፍትሐብሔር ስነ ስርዓት ህግ ቁጥር 223 መሰረት ለማያያዝ ያልቻለ እንደሆነ በፍርድ ቤቱ በኩል በፍትሐብሔር ስነ ስርዓት ህግ ቁጥር 145 መሰረት በማስረጃነት ተቆጥሮለት እንዲያያዝ ሊጠይቅ ይችላል። ፍርድ ቤቱም በፍትሐብሔር ስነ ስርዓት ህግ ቁጥር 231 መሰረት የክሱን ተቀባይነት ከተመለከተ በኋላ በፍትሐብሔር ስነ ስርዓት ህግ ቁጥር 145 መሰረት ደግሞ እንዲቀርብለት የተጠየቀውን ማስረጃ አስረጅነቱን ካመነበት ያስረዳል፣ ጉዳዩን ለመመርመር ይረዳል ብሎ ካመነበት ተከሳሹ መልሱን ከማቅረቡ በፊት ፍርድ ቤቱ በትዕዛዝ ማስረጃውን ካስቀረበ በኋላ ለተከሳሽ ከክሱ ጋር ደርሶት መልሱን እንዲሰጥ ይደረጋል ማለት ነው። ስለዚህ ከሳሽ ወይም ደግሞ ማስረጃው እንዲቀርብለት የጠየቀ ሰው ማስረጃው እሱ ጋር ስለሌለ ፍርድ ቤቱ ጉዳዩንና ቢቀርብ ጉዳዩን ለመመርመር ይጠቅማል ሲል ማስረጃው እንዲቀርብለት ያደርግና ማስረጃው ከቀረበለት በኋላ ለተከሳሽ ከመጥሪያው ጋር ከክሱ ጋር ተያይዞ መልስ እንዲሰጥበት ይደረጋል ማለት ነው። ምክንያቱም ተከሳሽ መልሱን ሲያቀርብ ከዚህ ማስረጃም ጭምር በመነሳት ሊሆን ስለሚገባ፣ አለበለዚያ ግን ይህ ማስረጃ የሚቀርበው ክስ ተሰምቶ ካለቀ በኋላ ለምርመራ ተቀጥሮ በነበረበት ጊዜ ከሆነ ፍርድ ቤቱ በመጨረሻ ይህ ማስረጃ እንዲቀርብ የታዘዘም እንደሆነ መልስ፣ አስተያየት፣ ክርክር የመስጠት እድሉ የሚታጣና የሚጣበብ ይሆናል ማለት ነው። ይህ ሲሆን ተከራካሪዎች የመከራከር መብት ከማጣታቸው በተጨማሪ የሚሰጠውንም ፍርድ ፍትሐዊነቱን ያጓድለዋል ለማለት ነው። በተከሳሽ በኩል ይህም በማስረጃነት ተቆጥሮ እንዲቀርብ ከተቆጠረም ፍርድ ቤቱ የክስ መስማት ሂደቱን ከመጀመሩ በፊት ይህንኑ በፍትሐብሔር ስነ ስርዓት ህግ ቁጥር 145 መሰረት በማስረጃነት በማስቀረብ ለከሳሽ ደርሶት ለክስ መስማት ሂደቱ እንዲዘጋጁበት ፍርድ ቤቱ ማድረግ ይኖርበታል ማለት ነው። ይህ የህግ ሂደት ከማስረጃ አቀራረብ ዓላማ አንጻር ሲታይ ጭብጥ በመያዝ ተገቢውን ክርክር ለመያዝ ስለሚረዳው ነው። የፍትሐብሔር ስነ ስርዓት ህግ ቁጥር 137 እንኳን የተመለከትነው እንደሆነ የሰነድ ወይም የጽሁፍ ማስረጃ ቀጠሮ በፊት መቅረብ እንዳለበት ያስቀምጣል። ይህ የሚሆንበት ምክንያት ተከራካሪ ወገን በፈለገበት ጊዜ ማስረጃ ቢያቀርብ አዲስ ጭብጥ ወይም አዲስ ክርክር እየተነሳ የክስ መስማት ሂደቱን እና የፍትህ አሰጣጥ ስርዓቱን እንዳያራዝምና እንዳያበላሽ በማሰብ ነው ማለት ነው።
ፍርድ ቤቱም ቢሆን በራሱ አነሳሽነት ይህንን ማስረጃ በፍትሐብሔር ስነ ስርዓት ህግ ቁጥር 145 መሰረት እንዲቀርብ ትዕዛዝ ቢሰጥ እንኳን ክርክሩ ከመጀመሩ በፊት መሆን አለበት ማለት ነው። ይህ የሚሆነበት ምክንያት ክርክሩ የተንዛዛ እንዳይሆን፣ አዲስ ማስረጃ በተፈጠረ ቁጥር አዲስ ክርክር፣ አዲስ ጭብጥ እንዳይያዝ ለመከላከል ስለሚረዳ ነው። ጭብጥ ወይም ክርክር ከክስ መልስ ማስረጃ አንጻር ሊያያዝ የሚችል ከ246 እስከ 255 ድረስ ያሉትን የፍትሐብሔር ስነስርዓት ድንጋጌዎች መመልከት ይቻላል። ጭብጥ ወይም የክርክር ከክስ መልስና ማስረጃ አንጻር ሊያያዝ እንደሚችል ያው የፍትሐብሔር ስነስርዓት ህጉ አንቀጽ 246 እስከ 255 ድረስ ድንጋጌዎች ደንግጓል። እነዚህ ድንጋጌ አንጻር ጭብጥ የሚያዘው ከላይ እንዳስቀመጥነው ማስረጃ ለጭብጥ አያያዝ መሰረታዊ ምክንያት ያለው ሲሆን ለአቤቱታ መሻሻል ምክንያት ሊኖረው ይችላል ማለት ነው። ማስረጃን በክርክር ውስጥ በተፈለገበት ጊዜ ሁሉ ማቅረብ እንደማይገባ ከላይ እንደነገርኳችሁ እና በፍትሐብሔር ስነስርዓት ህጉ የተገለጹ ድንጋጌዎች የሚያስረዱ ሲሆን የፍትሐብሔር ስነስርዓት ህግ ቁጥር 256ንም መመልከት ይቻላል ማለት ነው። ከዚህ አንጻር በዚህ ድንጋጌ ከፍርድ በፊት በቀድሞ ስነስርዓት አግባብ በጊዜው ለማቅረብ ከአቅም በላይ የሆነው ማስረጃ እንደተገኘ ማቅረብ የሚቻል ሲሆን ይህም ከአቤቱታው ጋር ወይም በመጀመሪያው ቀነቀጠሮ ወይም በፊት ማቅረብ ያልተቻለው ከአቅም በላይ በሆነ ምክንያት ማግኘት ያልተቻለ ሲሆን ይህም በማስረጃው በተገኘ ጊዜ ከፍርድ በፊት መሆን አለበት ማለት ነው። ማቅረብ ያለበት በተገኘ ጊዜ ከፍርድ በፊት ማስረጃው ሊቀርብ ይገባል ማለት ነው። ይህ ማስረጃ ተቀባይነት ካገኘ ፍርድ ቤቱ በነገሩ ላይ ክስ ለመስማት ቀጠሮ ይይዛል ማለት ነው። ክርክር ወደኋላ እንዳይመለስ በመለወጥ ወይም በማሻሻል የክስ መስማት ሂደቱ እንዳይጓተት ወይም ይህ ስህተት እንዳይፈጠር ማስረጃዎቹን በሙሉ በፍትሐብሔር ስነስርዓት ህግ ቁጥር 137 መሰረት ቢዘገይ በመጀመሪያው ቀጠሮ ሊቀርቡ ወይም ከቀጠሮ ቀን በፊት በሙሉ ማስረጃዎቹ መቅረብ ያለባቸው ሲሆን በፍትሐብሔር ስነስርዓት ህግ ቁጥር 145 በፍርድ ቤት በኩል ሊቀርቡ የሚገባቸው ማስረጃዎች ለክርክር ሂደት አመቺነት ቀድሞ ክስ ከመሰማት በፊት ማስረጃዎቹ ተጠናቀው ሊቀርቡ ይገባል ማለት ነው። በፍትሐብሔር ስነስርዓት ህግ ቁጥር 256 የሚቀርቡት ማስረጃዎች ግን ከመጀመሪያው ቀጠሮ ጊዜ ወይም ደግሞ ክሱ በሚቀርብበት ጊዜ ያልቀረቡት ከአቅም በላይ ፎርስ ማጁር በሆነ ሂደት ማቅረብ ስላልተቻለ መሆኑ ሊረጋገጥ ይገባል ማለት ነው። በዚህ ፕሮግራም በዋናነት እንድትይዙልኝ የምፈልገው ነገር በፍትሐብሔር ስነስርዓት ህግ ቁጥር 145 ማስረጃ የሚቀርበው በፍርድ ቤት ትዕዛዝ እና ተከሳሽ ማስረጃውን እሱ ጋር እንደማይገኝ ማስረዳት በቻለና በክሱ ላይ በጠቀሰ ጊዜ ሲሆን ፍርድ ቤቱ አዞ ማስረጃውን በፍትሐብሔር ስነስርዓት ህግ ቁጥር 145 አቅርቦ ሊመረምር እንደሚችል ማወቅ ይገባል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።